በኢትዮጵያ ውስጥ ካሉ ሴቶች መካከል እጅግ የነቃች ናት። ኢትዮጵያ ለእርሷ ተነባ የማታልቅ መጽሐፍ ናት። እጽዋቶች ለእርሷ የልብ ጓደኞቿ ናቸው። እጽዋትን ልክ እንደ ልጆቿ አብጠርጥራ ታውቃቸዋለች። የትኞቹ እጽዋት ገዳይ፣ የትኞቹ አዳኝ እንደሆኑ ታውቃለች። ሰውን በባህላዊ መንገድ ስለምትፈውስም ሐኪም ተብላ ትጠራለች። ለዛም ነው ከስሟ ቀድሞ ሐኪም የሚለው የሚቀድመው። በእርግጠኝነት አውቃቸዋታል። ሐኪም አበበች ናት። ብዙም በሚዲያ አትታይም። አንዴ ከታየችም የኋላ የዘመናት ምስጢራትን ካነበበቻቸው ብራናዎች እያጣቀሰች ታብራራለች። ከዛም አልፎ ወደፊት ሊከሰቱ ስለሚችሉ ሁነቶች መላምቷን ከሳይንሳዊ መረጃ ጋር አጣምራ ታቀርባለች። ለአብነት ያክል የሚጠቀሰው በቅርቡ በኢትዮጵያ አፋር የፈነዳው እሳተ ገሞራ አንዱ ነው። ሐኪም አበበች ስለ አፋሩ እሳተ ገሞራም ተናግራ ነበረም። ሐኪም አበበች የዘረደሸት ዘር እንደሆነች ትናገራለች። ከዚህም በተጨማሪ የቤቷን ዲዛይን ራሷ እንደሰራችም ትናገራለች። ይህም ባህል ከጥንት ከኢትዮጵያ ሴት ነገስታት የመጣ እንደሆነም ታብራራለች። በዛሬው ፕሮግራሜ ሐኪም አበበች በአንድ ወቅት ከክርስቶስ ልደት በፊት ስለነበሩ የኢትዮጵያ ጠንካራ ሴት ነገስታት የተናገረችውን እንዳስሳለን። ሐኪም አበበች የዛሬ 3500 ዘመን በፊት የነበሩ የኢትዮጵያ ንግስቶች እውነተኛ ንግስቶች ናቸው። አገራቸውን የሚወዱ ናቸው። የራሳቸውን ስሜት የሚገልጹ የራሳቸውን ክብር የሚገልጹ ሳይሆኑ ስለ ሀገር የሚጨነቁ፣ ስለ ግዛት የሚጨነቁ፣ በልዕልና ውስጥ በርህራዊ ውስጥ የነበሩ ንግስቶች ነበሩ ስትል በሚጣፍጥ አንደበቷ ማብራራቷን ትጀምራለች። ትቀጥልናም ኃያላን ናቸው ትላለች። በአንድ እጃቸው ንግዱን ይዘውታል፣ በአንድ እጃቸው ደግሞ ከዓለም ጋር ያላቸውን ግንኙነት በፍቅርና በትህትና ነበር የያዙት። ስለዚህ ኢትዮጵያ በትህትና በልዕልና ነው የምትታወቀው። በተረፈ ደግሞ እምነት ነበረ። ንጉሱ ኢቲኤል በክህነት ነው የነገሰው። ክህነቱ ሲቋረጥ ደግሞ ንግስቲቱ ንጉስ ፍለጋ ነው ሄደችው። የሚነግሰው ወንድ መሆን አለበት። በክህነት የሚነግስላትን ፍለጋ ነው ሄደችው። ቀደምት የኢትዮጵያ ሴት ነገስታት በቤት ላይ ቤት ሰርተው ግብርናውንም፣ ሽቶውንም፣ ዕጣኑንም፣ የእጽዋት መድኃኒቶችንም ዓለም ላይ የሚልኩ የነበሩ ሴቶች ነበሩ። ኃይለኞች ነበሩም ትላለች። ወደ መሪነት ሲመጡ ኃያል ናቸው። በዛን ጊዜ የነበሩት ኃያላኖች ግን በክፋት አልነበረም፣ በልዕልና ነው ስትል ሐኪም አበበች ስለ ቀደምት የኢትዮጵያ ሴት ነገስታት ትናገራለች። ማብራሪያዋንም ትቀጥላለች። የአንድሮሜዳን እናትን ስናስብ በቃ ለፈጣሪ ከመቅረቧ ብዛት ልጇን በሱ ስር በብርሃን ውስጥ እንዲያስቀምጥላት ነው የጠየቀችው። እነሱ ያንን ብርሃን የገለጹት ከጥያቄዋ ብዛት ነው ያ የተገለጸላት። ያየቻት ያቺ ብርሃን ለአንድሮሜዳ የሰጠቻት ብርሃን ያየቻት ከጸሎትና ከብቃት የተነሳ ነው እና በእምነታቸው ብቁ ነበሩ። የኢትዮጵያ ነገስታቶች ኃያላኖች ነበሩ። በቤት ሥራ ሴቶቹ ይታወቃሉ። ቤት አንጾ በመስራት የቤት ዲዛይን በማውጣት ይታወቁ ነበረ ካለች በኋላ ይህ ልምድም እኛም ጋር ወርዷል ትላለች። አስከትላም በዘረደሸቱ ማንም ሰው ዲዛይን አድርጎለት ቤቱን አይሰራም። ኢንጂነሪንግ በፍጹም የማንም አይስማማንም። ወርድ፣ ቁመት፣ ስፋት የራሳችንን የምንሰራው። እኔ የትኛውንም ቤቴ ኢንጂነሪንጉን ሰው አልሰራልኝም እና ሴቶቻችን በቤት ሥራ ይታወቃሉ፣ በቅመማ ቅመም ይታወቃሉ፣ በሕክምናም ይታወቃሉ። የድሮዎቹ አካሄዳቸው፣ አለባበስ እንዲሁም ሽመና ሁሉ የሴቶቻችን ነው። ወንድ ሸማኔ በኋላን የመጣው ስትልም ትናገራለች። በመቀጠልም ስለ ወንዶቹም ትመሰክራለች። ወንዶች በአደን በትላልቅ ዕውቀቶች ላይ ጎበዝ ናቸው። የዛን ጊዜ የነበሩ ሴቶችም ወንዶችን ያከብራሉ። ወንድ የራሱ ደረጃ አለው፣ ሴትም እንደዛው። አሁን ግን በምርምሩ ነገር ብዙ ሴት የለም፣ ምክንያቱም ከበድ ያለውን ነገር ስለማንችል በዚህ ነገር ብዙም አልዘልቅም ትላለች። ግን ሴቶች ክቡር ናቸው ስትል በሙሉ ልብነት ካነበበችው ከተማረችው ትናገራለች። አስከትላም በወቅቱ የነበሩ ነገስታት ስለሚለብሱትና ልብሳቸው ምን እንደሚመስል ስትናገር ነገስታቶቹ ሐር ነው የሚለብሱት። የሐር ትሎቹ የሚበሏቸው ሁሉ እጽዋቶች ይታወቃሉ። ራሱ ልብሱ እንደ መድኃኒት ነው የሚቆጠረው። ሐሯን ካሰራች በኋላ የወርቅ ክሮቹ ተነጥረው የሚሰሩትን የሚሰራ ደግሞ አንጥረኛ አላት። ልክ እንዳሁኑ ዲዛይነር ማለት ነው። እና ኢተያን በተለየ ሁኔታ ሰማያዊ አለባበስ ትወዳለች። የሰማያዊ ወይም ብሉ የሆነ ነገር ትወዳለች።
እሱንም ትለብስ ነበር ትላለች። ከዚህም ወጣ ብላ በኢትዮጵያ ታሪክ በደንብ የማይታወቁ ምናልባትም ከክርስቶስ ልደት በፊት ስለነበሩ የኢትዮጵያን ሴት ነገስታት እንደሚከተለው ታብራራለች። ኢትያን ንጉስ አጋብስ በክህነት አግብቶ ወለዳት። ስትወልድ እሷን የወለደችው እናት ግን ሞተች። በእኛ በኢትዮጵያውያን ነገስታት ውስጥ ሚስቱ ከሞተች በኋላ ሁለተኛ ያገባም ይመነኩሳል። ከዛ በኋላ ወንድ ልጅ ስላልነበረው ቤተ ክህነቱና ቤተ መንግስቱ ተለየ። እንግዲህ የኢትዮጵያ አብያተ ክርስቲያናትና መንግስት የጥምረት ታሪክ እዚህ ላይ ነው የቆመው። ካህኑ ነበር የሚገዛት። አሁን ክህነት ለሴት ስላልተፈቀደ የተፈቀደለት ሰው ስለሞተም ሌላ ወንድ ንጉስ ስላልነበረ ኢተያ እንድትነግስ ተደረገ። በሞተች ሰዓት የአዜባውያን ንግስት አዜብ እንድታሳድጋት ተደርጋ ነበረ። ንግስት ስለነበረች እናት ስለሌላት እንደ ሞግዚቷ አሳድጋት ነበረ። ስለዚህ እማ የምትላት እናት የምትላት እሷን ነበረ። በኋላ አባትየው ሲሞት ንግስተ ነገስታት ስትሆን ካጠገቧ የነበሩት ንግስት አዜብና ንግስት በልቂስ ነበሩ። እነሱም ሁለቱን ይዛ ነበር እየገዛች ነበረችው። በዚህ መሃል ነው ወደ ሰለሞን የተጠራችው። እንግዲህ በዚህ ውስጥ ብዙ ዓመት ገዝታለች። በምዕራቡም በምስራቁም በሰሜኑም በደቡብም ያለውን ግዛቷን አስፋፍታ እየገዛች እያለ ሰለሞንንም እያስገበረች እያለች ቤተ መንግስቱን ለመመረቅ ያን ወቅት ላይ ሄደች። እሷም ንጉስ ትፈልግ ነበረ። ምክንያቱም እሷ ካለፈች በኋላ ገዢ አልነበራትም። አንድ ንጉስ ተፈጥሮ ኢትዮጵያን የሚገዛ እስራኤልንም የሚገዛ ሁለት ሰዎች ማግኘት ነበረ። ሁለቱንም ንግስቶች ላከቻቸውና አረገዙ። በዚህ ውስጥ ነው ኩዴታ የመጣው። ወዲያው መኳንንቶቹ እሷን ይዘው ወደ ጣና መጡ። የተለያዩ ንብረቶች የነበረው ጣና መቅለሜ ላይ ነበረ። ሲጠይቋት እማክዳኝ ነው የመጣሁት አለች። መርከብ የሚነዳውን ወዲያው መለቁን እንዲፈታ አዘዘችው። ዕቃዋን ጫነች። መለቁን ከፈታ በኋላ እሷ እየቀዘፈች ወደ መሃል ገባች እና መርከቡን ሰብራ ነው የሰጠመችው ይላል መዛግብታችን ስትል ሐኪም አበበች ታብራራለች። ከዛ ማልቀስ ሙሾ የተጀመረው በዛ ዘመን ነው። ሁል ጊዜ የሚታዘንላት ንግስት ናት። በጎጃም ጸጉራቸውን ይላጫሉ። ያው ለግዛት ሄደች። አባቷን ስትቀብር እዛው አክሱም ላይ ነገሰች እንጂ ትውልዷ ጎጃም ጣና ነው። የጎጃም ሴቶች ጥቁር ያሰራሉ፣ በባዶ እግራቸውም ይሄዳሉ። አንዳንድ ሴቶች በጎጃም እስከ ቅርብ ጊዜ ድረስ አሁንም ጥቁር ሻሽ ያስራሉ። በጎንደር አካሄዷን በማሰብ የሞቀችውን ፀሐይ የደከመችበትንም መንገድ በንቅሳት የፀሐይ መልክ በማድረግ ያስቡታል። ቂተያ ታላቅ ንግስት ነበረች። በጣም የምታሳዝን ንግስት ናት ስትል ሐኪም አበበች ስሜቷን ትገልጻለች። በሶስት የተለያዩ ስሞች የሚጠሯት ንግስት ማክዳ፣ ንግስት ሳባና ንግስት አዜብ የቀዳማዊ ሚኒሊክ እናት ናቸው። የተወለዱት በትግራይ ክልል ሲሆን ከክርስቶስ ልደት በፊት በ10ኛው መቶ ክፍለ ዘመን ነበረ። የነገሱትም ከ982 እስከ 957 ዓመተ ምህረት ሲሆን በዘመናቸው ከነበሩት ነገስታት የላቀ ብልህና ስመገናና መሆናቸው በብዙ የታሪክ ጸሐፊዎች ተገልጿል። ንግስት ማክዳ ጥበብን ለማወቅ ንጉሱ ጠቢብ ሰለሞን ሀገረ እስራኤልንም ድረስ ተጉዘው ነበረ። በዚህ አጋጣሚ ከንጉስ ሰለሞን ቀዳማዊ ሚኒሊክን መጸነሳቸውና ከንጉሱም የተበረከተላቸው ዴር ሱልጣንና ምድረ ጋዛ የተባሉ ቦታዎች እንደነበረም ይነገራል። ዴር ሱልጣን አሁንም በኢትዮጵያ ይዞታ ስር ሲሆን በንግስት ማክዳ አማካኝነት የተጀመረው የኢትዮጵያና የእስራኤል ግንኙነትም አሁንም እንደቀጠለ ነው። ንግስት ማክዳ ልጃቸው ቀዳማዊ ምኒልክ ወደ ኢየሩሳሌም ሄደው በንጉስ ሰለሞን የኢትዮጵያ ንጉስ ተብለው ተቀብተው ከተመለሱ በኋላ በትረ ስልጣናቸውን አስረክበዋል። በጊዜው ትልቁን ግዛት የያዘችው ንግስት ማክዳ ናት። በልቄስ ዛጌን ይዛ አሰብን፣ ወሎን አካላ የታችኛውን ክፍል ያዘች። ግን ወዲያው ተወረሩ። ግዛቷ በደቡብ እስከ ማዳጋስካር፣ በምስራቅ የህንድ ውቅያኖስን አልፎ እንደገና የመንን አልፎ እስከ ኑቢያ ድረስ እንደነበር የታሪክ ጸሐፍቶች ያትታሉ። በንግስቲቱ ዘመን ኢትዮጵያውያን ወደ ሩቅ አገር እየሄዱ እንደሚነግዱና የሌላው ዓለም ሰዎችም ቀይ ባህርን ተሻግረው ሸቀጦቻቸውን በተለያዩ የመገበያያ መንገዶች ያካሄዱ እንደነበርም ተነግሯል። ንግስቲቱ ጥበብን አፍቃሪ ንግስት ናት። በዘመኗም ስለ ጠቢቡ ሰለሞን የሰማችውን የመንግስቱን ኃያልነት፣ የሕጎቹን ጽናትና ፍርድ አወቅነቱን በዓይኗ ለማየት ወዳ ወደ ንጉሱ ተጓዘች። የሰማችው ግን እኩሌታውን ብቻ ነበረ። ባየችው ነገር ብዙ ተደነቀች። ሁሉን ጎበኘች። በንጉስም ቤት አደረች። ንግስት ማክዳ በብዙዎች እይታ ከሱ በፊት ከሱ በኋላም የሱ አይነት
ጠቢብ የለም እንደተባለለት ንጉስ በውበቷ ይህንኑ ቃል የምታስደግም ነበረች። ታዲያ ይህች የእስራኤል ንጉስ ከዙፋኑ ያነሳችው ንግስት እንዴት ልቡን በፍቅር አታንድደው? እሷም ብትሆን ቀድሞውኑ ለጥበብ የተሸነፈች ነበረችና በፍቅር ላለመሸነፍ ምንም አይነት ብርታት አልነበራትም። ንግስት ማክዳና ንጉሱ ወደ ፍቅር ሄደው ስለነበር ንጉስ ሰለሞን ቀዳማዊ ምኒልክን ጸንሳ ለመመለስ ችላለች። ልብ በሉ፣ ንግስቲቱ ፍቅር ቢኖርባትም ከንጉሱ አልጋ የተጋራቸው በትልቅ ተጽዕኖ ነው። በብዛት እንደተፈታተናትም ተጽፏል። ሆኖም ግን በጥበብ ከሷ ይልቃልና በደካማው ጎኗ ሊረታት ችሏል። የሆነው ሁሉ ይበል የሚያስብል ነው። የክብረ ነገሥት ጸሐፍቶችም እግዚአብሔር ፈቅዶ ቀዳማዊ ንጉስ ምኒልክ ጸንሳ መጣች ሲሉ አመስግነዋል። ንግስቲቱ ወደ ሀገሯ ልትመለስ ስትነሳ በኢየሩሳሌም ርስት ይሆናት ዘንድ መሬት ሸለማት። የሷ ርስት አሁንም ድረስ ገዳም ሆኖ አገልግሎት እየሰጠ ይገኛል። ቅድም እንደነገርኳችሁ ዴር ሱልጣን ገዳም ይባላል። ልዑሉ ባደገ ጊዜ ወደ አባቱ ሄዶ የንጉስነት ቅባት ከተቀባ በኋላ ታቦተ ጽዮንን ለሀገራችን ይዞ መምጣት ችሏል። ቀዳማዊ ምኒልክ አባቱ ዘንድ በደረሰ ጊዜ አባቱ ለልዑል ግማሽ እስራኤልን አስተዳደር ብሎ ቢለምነውም የአባቱ ሀብት ወርቅና ግዛት ሳያጓጓው የለም። እኔ በእናቴ ሀገር ነው መንገስ የሚገባኝ ብሎ ወደ ሀገሩ መመለስ የቻለ ታላቅ ንጉስ ነው። ከ19 እስከ 20 ዕድሜ የሚገመተው ወጣት ንጉስ ይህን ዕድል የተጎናጸፈው እናቱ ባስተማረችው ሀገራዊ ፍቅር እንደሆነ ሳይናገሩ ማለፍ ይከብደናል። ቀዳማዊ ምኒልክ ለኢትዮጵያ ንጉሠ ነገሥት ሲሆን እንዲሁ አልነበረም። በኢየሩሳሌም ለ3 ዓመታት የኦሪት ሕግንና የመንግስት አስተዳደርን በዕብራይስጥ ቋንቋ ተምሮ አጠናቆ ነው። ንጉሱም ወደ ሀገሩ ሲመለስ ከታቦተ ጽዮን ባሻገር 12ቱ ነገደ እስራኤል 12000 የዕብራዊ የበኩር ወንድ ልጆች የዳዊትን ልጅ ወንድሙን ጨምሮ የተማሩና ብልሆችን ከመሳፍንቱ ልጆች 22 ታላላቅ ሹማምንት ጋር አጅቦ ልብሰ መንግስት አልብሶ ነው ወደ ኢትዮጵያ ላከው። ሀገሩን በደረሰ ጊዜ እናቱ በሕይወት ሳለች ዙፋኗን አወረሰችው። ታላቅም ንጉሥ ሆነላት። በኢትዮጵያ በየትኛውም ጾታ ከነገሱ ነገስታቶች በታላላቅ ጸሐፍቶችና በሊቃውንቶቻችንም ጭምር ኃያልና የላቀች እንደሆነች የተመሰከረላት ንግስት ናት። በዚህኛው ንግስት ዘመን ነበር ለመጀመሪያ ጊዜ ጤፍ ለምግብነት የዋለውም። ንግስት ማክዳን የተለያዩ ዓለም ላይ ያሉ ጠቢባን ሲያደንቋትና ብዙ ሲሏት ተስተውሏል። ይሄውም የኛን ሀገር የቀድሞና የአሁኖቹን ጸሐፍትና ጠቢባን ያጠቃልላል። ከግሪክ እንደ ሄሮዶተስ፣ ሆሜርና መልዚ ይጠቀሳሉ። ከጣሊያንም ሆነ ከሌሎች አውሮፓና እስያ ብዙ ተብሎላታል። ያስገበረቻቸው ሀገራትም የኛ ናት ሲሉ ይሟገታሉ። ግን ንግስት አዜብ ኢትዮጵያ ተወልዳ በዚያ እስከተቀበረች የምን ዘራፍ ነው የኛ ናት የሚሉን? የንግስት ማክዳ ቤተሰቦች እግዚአብሔርን በሕገ ልቦና የሚከተሉ እንደነበሩ ይነገራልም ተጽፏልም። የንግስቲቱም እናት በገና ደርዳሪ እንደነበረችና ንግስት ማክዳ ወደ ወላጆቿ ዙፋን ወደ አባቷ ዙፋን ለመምጣት በድንግልናዋ መጽናት እንደሚኖርባት ያሳሰበቻት ታላቅ ንግስት ነበረች። አንዳንድ ጸሐፍቶች እንደሚያትቱት ከሆነ ንግስት ማክዳ ወደ ጠቢቡ ከመሄዷ በፊት በአንድ እግዚአብሔር ታምን እንደነበር ነው። ልብ በሉ፣ በሕገ ልቦና እግዚአብሔርን ከሚያመልኩ ቤተሰብ የተወለደች በአንድ እግዚአብሔር የምታምን ድንቅ ንግስት ነበረች። ንግስቲቱ ንግስት ማክዳ፣ ንግስተ አዜብና ንግስተ ሳባ ተብላ ትጠራለች። እያንዳንዱ ስሞቿ ትርጓሜ አላቸው። ንግስቲቱ የኛ ንግስት መሆኗን ማረጋገጫውም ስሞቿ ናቸው። ከነዛም ንግስት ሳባ የሳባውያን ንግስት እንደማለት ነው። ንግስት ማክዳ የትውልድ ስሟ ሲሆን በብሉይም በአዲስ ኪዳንም ስሟ የተጠቀሰ ቅድስት ንግስት ናት። የአዜብ ንግስት ጥበብን ለመስማት ወደ ሰለሞን መጥታለች። ይህን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። አዜብ ማለት ምን ማለት ይሆን? በጥንት ጊዜ የምድር ወገብ አቅጣጫ የሚታወቀው በኢየሩሳሌም ነው። በአሁኑ ጂኦግራፊ በብዛት በለንደን ነው አቅጣጫ የሚታወቀው። በጥንት ዘመን ደቡብ ምዕራብ ማለት አዜብ ማለት ሲሆን ንግስት አዜብ ማለት ደግሞ የደቡብ ምዕራብ ንግስት ማለት ነው። ይህም ከኢየሩሳሌም አንጻር ሲታይ ነው። በደቡብ በምዕራብ የምትገኘውም የኛዋ አቢሲኒያ ኢትዮጵያ ናት። መስ ሰሜን ምስራቅ፣ ባየር ሰሜን ምዕራብ፣ ሌቭ ደቡብ ምስራቅ ማለት እንደሆነም በዚሁ መስክረን እናልፋለን። የሀገራችን እንስቶች በተለይም አዜብ የሚል ስም የተጎናጸፋችሁ እህቶቻችን ስማችሁ የንግስት ነውና ኩሩበት። ተግባራችሁ እንደ ስማችሁም ይሁን። ጥበብን አጥብቃችሁ ውደዷት።
የእስራኤል ንጉሥ ለንግሥተ አዜብ ፍቅር ተሸንፏልና ዓለምን በፍቅራቸው አሸንፏት። ታላቅ ነበርን ታላቅም እንሆናለን ከሚለው ቃል ተቆጥቤ እንደ አባቶቻችን ያለ የጥበብ ልብ ይስጠን፣ እንደ እናቶቻችንም ያለ ብልህ ማንነት ያውርሰን ስል ምኞቴን ማቅረብ እፈልጋለሁ። ይህንን ሁሉ ታሪክ ከየት አመጣ ካላችሁኝ፣ አንደኛ መጽሐፍ ቅዱስ፣ መጽሐፈ ነገሥት፣ ክብረ ነገሥት። እኚህ መጽሐፍት በኢትዮጵያ ከ700 ዓመታት በላይ እንደ ሕገ መጽሐፍ ሆነው አገልግለዋል። የኢትዮጵያ 5000 ዓመት ታሪክ ከኖህ እስከ አሁኑ መንግስት በድምጽና በጽሑፍ የቀረቡ የሊቃውንቶች ቃልና ሃይማኖታዊ ይዘት ያላቸው መረጃዎች አሁንም በተለያዩ ቦታዎች ይገኛሉ። እኛ ግን ወደ ሐኪም አበበች ሐሳብ እንመለስ። እንዲህ ስትል ትቀጥላለች። 75ቱ ዳይነስቲ ኢተያ ላይ ያቆማል። ከዛ በኋላ መድኃኒቶችን ነው እየተከታተልን ታሪክ እየተማርን መድኃኒቶችንም እያሰስን ያስቀጠል ነው ስትል ስለ ዘረደሸቶች ትናገራለች። የመድኃኒት አመጣጥ ራሱ ዓለም እኛን የሚጠይቀን ከኢቴል በመጀመር ነው። የዓለም ኢንተሌክቹዋል ፕሮፐርቲ እነዚህ የአፍሪካ ባዮዳይቨርሲቲ ኔትወርክ በከፍተኛ ደረጃ ዕውቀትን ለማጥናት ወደ ኢትዮጵያ ይመጡ ነበር። ኢትዮጵያኖችም አይፈልጉም። አዋቂዎቹ ያሳዝኑኛል ትላለች ሐኪም አበበች። 600 እጽዋት ብለው በአዲስ አበባ ዩኒቨርሲቲ ፕሮፌሰር ደረጃ ሲያወሩት እደነግጣለሁ። በጣም ብዙ እጽዋቶች ያልታዩ ወደ ምግብነት ያልመጡ የዘረደት እጽዋቶች አሉ ስትልም ምክንያቷን ታስቀምጣለች። በመጨረሻም አንድ ምስጢራዊ መረጃ እዚህ ጋር ትናገራለች። ጣና ላይ አሁን የምናየው እምቦጭ ጣናን አድርቆ ከዛ ውስጥ ማውጣት የሚፈልጉት ነገር ስላለ ነው ትላለች። ቀጠል ብላም ያንን ህልማቸውን ነው እያስፈጸሙ ያሉት። ዓለም ጣና ላይ ህልም አለው፣ ትላልቅ ምስጢሮች አሉ እና እሱ ላይ የኢትዮጵያ ህዝብ መበርታት አለበት ስትል ታሳስባለች። ሐኪም አበበች ከክርስቶስ ልደት በፊት ስለነበሩ ነገስታት ስታወራ እጅግ በኩራት ሆና ነው። በእርግጥ እሷ ብቻ ሳትሆን መጽሐፍ ቅዱስም ስለ ኢትዮጵያ ሴት ነገስታት በመጽሐፈ ነገሥት ቀዳማዊ ምዕራፍ 10 ላይ እንዲህ ብሏል። እኔም ይህንን አንብቤላችሁ ላጠናቅቅ። የሳባም ንግሥት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ተፈትነው ዘንድ መጣች። በግመሎችም ላይ ሽቶና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውንና ከንጉሡ የተሰወረ ነገር አልነበረም። የሳባም ንግሥት የሰለሞንን ጥበብ ሁሉ ሰርቶትም የነበረውንም ቤት፣ የማዕዱንም መብል፣ የብላቴናዎቹንም አቀማመጥ፣ የሎሌዎቹንም አሰራር፣ አለባበሳቸውንም፣ ጠጅ አሳላፊዎችንም በእግዚአብሔር ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም። ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳሉ የሰማሁት ዝና እውነት ነው። እኔም መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበረ። ጥበብህና ሥራህን ከሰማሁት ዝና ይበልጣል። በፊትህ ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎችህ ምስጉን ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዷታልና ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳ አለችው። ለንጉሡም 120 መክሊት ወርቅ፣ እጅግ ብዙ ሽቶ፣ የከበረ ዕንቁ ሰጠችው። የሳባ ንግሥት ለንጉሡ ሰለሞን እንደሰጠችው ያለ የሽቱ ብዛት ከዚያ ወዲህ አልመጣም ነበር እያለ ታሪኩ ይቀጥላል። እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? ቅድም እንደነገርኳችሁ ጣና በውስጡ ብዙ ምስጢሮችን የያዘ አይመስላችሁም? እንዲሁም ደግሞ ከክርስቶስ ልደት በፊት የነበሩ ሴት ነገስታቶች የነበራቸው ጥበብ በሐኪም አበበች እንዴት ተገለጸ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ አኑሩ። እንዲሁም በቀጣይ ምን ላይ ቢሰራ ወይም ደግሞ እዚህ ላይ ፕሮግራም ስራ የምትሉት ካለም ጥቆማችሁ አይለየን። እግረ መንገዳችሁን ቻናሉን ሰብስክራይብ፣ ቪዲዮንም ላይክ ማድረግ አትርሱ እያልኩኝ መልካም ጊዜን ተመኘው።